ሁለት አይነት የባንክ አማራጮችን ዘን መተናል። ቤታቸውን ከተረከቡ በኋላ የባንክ አማራጮችን እናመቻችላቸውና በተመቻቸው ባንክ በዝቅተኛ የኢንትረስት ሬት እናመቻችላቸዋለን። እስከ 20 ዓመት ጊዜ ድረስ ይሰጣቸዋል። እነዚህን የባንክ አማራጮችን ስናመቻችኛ ኮላተራል ተደርጎ የሚያዘው ራሱ ቤቱ ሌላ ነገር እንዲያመጣ ደንበኛው ኤክስፔክት አይደረግበትም። በኢንትረስት ደግሞ አልፈልግም ለሚል ከወለድ ነፃ ባንክ አማራጮችን ድርጅቱ ራሱ ፈንድ ያደርጋል። ስለዚህ ፎከሳችን ገንብቶ ማስረከብ ላይ ብቻ ነው ማለት ነው። 1 ሚሊዮን አካባቢ ነው የሚሆነው ማለት ነው። ሲሊንጎቹ ከፍ ያሉ ናቸው። ኢቭን ረጃጅም መብራቶች እንኳን ተጠቅመን የመግጨት አይነት ነገር አይኖረውም። ሪል ስቴት ኢንዱስትሪ የተለመደው ካርታ ከወጣለት በኋላ ነው ቤት መሸጥ መለወጥ የሚቻለው። እኛ ጋር ግን 10%ንም ከከፈሉ በኋላ በፈለጉት የወር ጊዜ ውስጥ እነሱን ያዋጣኛል በሚሉት ታይም ላይ ዋጋ ዲፈረንስ ሲመጣ ሪሴል አድርገው መውጣት ይችላሉ። ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። ይሄንን ቪው ነው የሚያገኘው ማለት ነው። ፊት ለፊት ሊፍቶች ይኖሩናል። ከርሰ ምድር ውሃን ጨምሮ ከላይና ከታች የውሃ ታንከር አለን። ቤዝመንት ይኖረናል ለፓርኪንግ ኤሪያ፣ መዋኛ ገንዳ፣ የልጆች መጫወቻ ፕሌግራውንዶች፣ ላይብራሪዎች፣ ሰፋፊ አዳራሾች፣ ኤሌክትሪክ ቻርጅ ስቴሽኖች የመኪና ጨምረን ነው ይዘን የመጣ ነው። ምናልባት ደግሞ የመብራት መቆራረጥ እንኳን ቢያጋጥም ተብሎ 2 ስታንድ ባይ ጀነሬተሮች ይኖሩናል። ብርሃን በደንብ ያገኛል ሁሉም ዳይሬክሽኖች ቤቶች። የመንገድ አማራጮች በደንብ አላቸው። ወደ ካሳንቺስ፣ አትላስ፣ 4 ኪሎ፣ 6 ኪሎ፣ ወደ መገናኛ፣ ሾላ ፕላስ ደግሞ በእኛ ሳይት በኩል 2 አስፋልቶች ተች ያደርጋል ማለት ነው። ሁሉም ቤቶቻችን እይታ አላቸው። በአራቱም ዳይሬክሽን መገናኛ እይታ አላቸው። የካሳንቺስ ሲቲቪ አላቸው። የጫካ ፕሮጀክት እና የአዲሱ ቤተመንግስት እይታ ያላቸው አሉ። እንግሊዝ ኤምባሲ የሚያዩ አሉ። ፕላስ ደግሞ የሾላን ዋናውን መንገድ የሚያዩም አሉ። በ3 ኪሎ ሜትር ራዲየስ ውስጥ ወደ 16 የሆኑ ኤምባሲዎች ይኖራሉ። እንግሊዝ ኤምባሲ፣ ኬንያ፣ ቤልጂየም እነዚህን ይጨምራል። ስለዚህ አንተ ቤቱን ብትገዛ የምታከራየው ለዲፕሎማቶች ነው። ብትሸጠውም በተመሳሳይ እንደዛ ነው ያወጣሉ። እስከ 30% ዲስካውንት ድረስ እንሰጣለን። ወደ እናንተም ቻናል ስንመጣ የ5% ዲስካውንትን ይዘን ነው የመጣ ነው። እንኳን ደህና መጣ ወደ ሰመር ሪል ስቴት። እንኳን ደህና ቆያችሁን። እንግዲህ በትርታ ቢዝነስ ሪቪው ቻናላችን በሳምንት አንዴ እየቃኘን ለቤተሰቦቻችን ቤቶች ልማት ላይ የተሰማሩ ድርጅቶችን እናቀርባለን። ለዚህ ሳምንት ደግሞ ሰመርን መርጠናል። ራስሽን ከማስተዋወቅ ጀምረሽ ያሉትን ግንባታዎች እናም ደግሞ ያሉትን ኦፕሽኖች ብትነግሪ። መልካም፣ ስለመጣችሁ ደስ ብሎናል። ማህሌት እባላለሁ። ሰመር ሪል ስቴት ላይ የሽያጭ ሱፐርቫይዘር ነኝ። አሁን የምንገኘው ሴቶች አደባባይ ላይ ሰርተን ኦልሬዲ ያስረከብነው ህንፃ ላይ ነው የሚሆነው ማለት ነው። ስለዚህ ቤቶቹን ከማሳየት ልጀምር። ያለቁ ኦልሬዲ 4 ቤድሩሞችን ከማሳየት ልጀምር። በጣም ጥሩ። መልካም። ይሄ ቤት 4 መኝታ ክፍል ቤታችን ነው። ከበሩ ልጀምርልህና ኢምፖርትድ በር ነው የምንጠቀመው። ምንድነው ሪኢንፎርስድ የሆነ በር ነው። ሳውንድ ፕሩፍ ይሆናል። ስለዚህ ከውጭ ያለ ምንም አይነት ድምጽ ወደ ቤታችን አይገባም ማለት ነው። ከዛ ውጪ ከሴኩሪቲ አንፃር እንደምታየው 3 ሎኮች ናቸው የሚኖሩት ማለት ነው። ስለዚህ ኖርማሊ እንደተለመደው አንድ ብቻ ሎክ አይደለም የሚኖረው። ከሴኩሪቲ አንፃር 3 ይኖረዋል። ፕላስ እንዲሁ ስታየውም ደግሞ ኤስቴቲካል ቫልዩ አለው። ቆንጆ ነው። ሶስቱንም አክቲቭሊ መጠቀም የምንችላቸው ናቸው ማለት ነው። በጣም የሚገርም ነው። ሳውንድ ፕሩፍ ነው። ጩኸትም ማሰሙ ምንም አንሰማም። ኦፍ ኮርስ ፍሎር ላይ እንደምታየው 2 አባወራ ብቻ ነው የሚኖረው። ከዛ ውጪ ግን ምንም አይነት ነገር ወደ ውስጥ አያስገባም። እዚህ የቤትህን ለብቻ ኢንቫይሮንመንት ክሬት ታደርጋለህ ማለት ነው። ይሄ ደግሞ ሎከር ይኖራል። ጫማ መግቢያችን ስለሆነ እዚህ ጋር እንግዳም ቢመጣ ለኛም ጫማ ሎከራችን እዚህ ጋር ይሆናል ማለት ነው። እንደገባን ቤቱን እናገኛለን። ይሄ ዋናው ሳሎን ነው የሚሆነው። በጣም ሰፊ ነው እንደምታየው። ረቅቅ ያለ ነው። እዚህ ጋር የዳይኒንግ ኤሪያችን ይሆናል ማለት ነው። ዳይኒንግ ቴብሉ፣ ወንበሮቹ እዚህ ጋር ይኖራሉ። የራሱ ብርሃን ይኖረዋል ማለት ነው። ጨለሜ ማለት ነገር አይኖረውም። ከዛ ውጪ ቤቱ ላይ ስትገባ ፍሪ የሆነ ስፔስ ክሬት እንደተደረገ ፊል ታደርጋለህ። ምክንያቱም ሲሊንጎቹ ከፍ ያሉ ናቸው። ኢቭን ረጃጅም መብራቶች እንኳን ተጠቅመን የመግጨት አይነት ነገር አይኖረውም ማለት ነው። ስለዚህ ቤታችን በደንብ ሰፊ ዲም ያልሆነ የሚጨንቅ አይነት ነገር ያልሆነ ስሜት ይሰጠዋል። ሳሎናችን ይሄን ይመስላል። ሳሎኑ የራሱ ባልከኒ ይኖረዋል።
ሶ ባልከኒው እንዲሁ ለስም ይኖራል ተብሎ የሚታሰብ ሳይሆን በደንብ አክሰስ የምታደርግበት ወጣ ብለህ የምትቀመጥበት ቡና ቢፈላ ምን ቢባል በደንብ የፋሚሊ ታይም ማሳለፍ የምንችልበት ቦታ ነው። እይታውም እንደምታየው ደግሞ ውብ የሆነ እይታ አለው። የጫካ ፕሮጀክትን እንዲሁም ደግሞ ሙሉ እይታው ውብ የሆነ እይታ አለ ከሳሎን ሆነ ወይም ባልከኒህን አክሰስ ስታደርግ የምታየው ማለት ነው። ከዛ ውጪ ታች ላይ ያሉ ዋናው መንገድ ዳር ነው ያለው ይሄ ቤታችን። ነገር ግን ያን ያህል ድምጽ አይሰማህም ወደ አንተ ማለት ነው። ስለዚህ ምንድነው እነዚህ ፋሚሊ ሳይዝ የሆኑ ቤቶችን ከፍ የማድረግ ነገር አለን፣ ወደ ላይ ፍሎራቸውን ከፍ የማድረግ። ከዛ ውጪ ግን የምንጠቀማቸው የመስታወትና የበር አይነቶች ሳውንድ ፕሩፍ ናቸው የሚሆኑት፣ ወደ ውስጥ ምንም አይነት ድምጽ እንዳያስገቡ ማለት ነው። ቅድም እንዳልኩ እዚህ ጋር ዳይኒንጋችን ይኖራል አይደለ? በደንብ ደግሞ አክሰስ እንድናደርገው ላጠቃቀምም እንዲመችን ኦፕን ኪችን እዚህ ጋር ይኖረናል ማለት ነው። እንደምታየው የራሱ የናቹራል ቬንቲሌሽን እንዲያገኝ መስኮት ይኖረዋል። ፕላስ ሳከር እንገጥማለን። እኛን እንደ ሰመር ለየት የሚያደርገን ፉል ፊኒሽድ ስንሰራ ሲስተሙን ብቻ አይደለም እንሰራው፣ ሪሊ ፋንክሽናል የሚያደርጉ ነገሮችን እንሰራለን። ስለዚህ የትኛውን ቦታ ላይ ሰከር ተገጥሞ አታገኝም። ስለዚህ ከነሳከሩ ሙሉ ነገሮች ጨርሰን ነው የምናስረክበው ማለት ነው። እዚህ ጋር ደግሞ የእንግዳ መታጠቢያ ክፍል ይኖረናል ማለት ነው። ከዛ ውጪ ያው የኛ ሀገር ምግብ ትንሽ እንግዲህ ስፓይሲነት ስለሚበዛው ኦፕን ኪችን ብቻ ማድረግ አልፈለግንም። ስለዚህ ክሎዝድ ኪችን ማድረግን ደግሞ እንደዚሁ የምንፈልጋቸውን ነገሮች እዚሁ ላይ ለመስራት እንዲጠቅመን ማለት ነው። ከዚሁ ጋር ተያይዘው ደግሞ የሰራተኛ ክፍል ከራሷ መታጠቢያ ጋር እዚሁ ጋር ይገኛል ማለት ነው። ስለዚህ እሱንም አክሰስ ታደርጋለች። ያን ያህል መረባበሽም እንዳይፈጠር እዚሁ ስራዋንም ትሰራለች። ኦፕን ኪችኑንም ክሎዝ ኪችኑንም አክሰስ ማድረግ እንድትችል አድርገን የሰራ ነው ማለት ነው። ቀጣይ ወደ መኝታ ክፍሎቹ ላሳይክ። ስለዚህ 4 ቤድሩም ከሰራተኛ ክፍሉ ውጪ ነው የሚሆነው። ስለዚህ የመጀመሪያው ማስተር ቤድሩማችን ይሆናል። ስለዚህ ማስተር ቤድሩማችን ከራሱ ማስተር ባዝሩም እና የክሎዜት ኤሪያ ጋር ነው የሚሆነው። ማስተር ባዝሩሙ እዚህ ጋር ይኖረናል። ዎኪንግ ክሎዜቱም ደግሞ እንደ ስፔስ እንሰጠዋለን። ክሎዝድ ማድረግ የሚፈልግም ደንበኛ ካለ ክሎዝድ እናደርግለታለን ማለት ነው። መኝታ ክፍሉ እዚህ ጋር ይሆናል ማለት ነው። በደንብ ለቀቅ ያለ ሰፋ ያለ ቤዚክሊ አብዛኛው ቦታ ላይ ይሄን እንደ ሳሎን ነው ክሬት የሚደረገው። እኛ ጋር ማስተር ቤድሩማችን ነው። አክቲቪቲዎች አይጣፉም ቤድሩም ላይ። ስለዚህ በደንብ ለቀቅ ያለ ኤሪያን ሰጥተናል። ፕላስ የራሱ የሆነ ባልከኒ ያለው ማለት ነው። ስለዚህ ባልከኒውን ቅድም በሳሎን በኩል ያሳየውን አይነት እይታ ያለው ቪው ይኖረዋል ማለት ነው ማስተር ቤድሩም። ስለዚህ የመንገድ እይታም በሴም ታይም ደግሞ የግሪን ኤሪያ እይታዎች ይኖሩታል ማለት ነው። ስለዚህ በደንብ ደግሞ አክሰስ የምናደርገው ወጣ ብለን መጽሐፍ ብናነብበት መጠቀም የምንችለው አይነት ባልከኒ ክሬት አድርገናል። በጣም ሰፊ ነው፣ ለግ ያለ ነው። እይታውን ደግሞ እንዲያገኝ ስፋቱ በጣም ጠቅሞታል። በደንብ ወጣ ያለ ነው፣ ተጠቅመንበታል። እንደዚህ ባልከኒ ኖሮት ግን ደግሞ አክሰስ የማታደርገው ሲሆን ቤትህ ላይ ኤሪያ ብቻ ነው የሚጨምርብህ። ተረዳኸኝ አይደል? ይሄን ግን በደንብ አክሰስ የምታደርገው ነው። ቤዚክሊ እኛ ለምሳሌ ይሄ አሁን እያሳየው ያለው 267 ካሬ ቤት ነው። ለምን ቤቱ እንደዚህ እንደሰፋ አንደኛው ምክንያቱ የሆነው ኮመን ኤሪያ የሚባል ነገር አለ ሪል ስቴት ላይ ማለት ነው። ኮመን ኤሪያ ማለት በጋራ የምንጠቀምበት እኛ ጋር አብዛኛውን ነገር ጊቭን ነው የምናደርገው። ኮመን ኤሪያ ብለን የምንቀንሳቸው የኮሊደር የሊፍትና የደረጃን ብቻ ነው። ፐርሰንቱ ያንሳል ከቤቱ ላይ የምናነሳው። ለዛ ለጋራ መጠቀሚያ ብለን የምናነሳው ፐርሰንቱ ወደ 14% አካባቢ ነው። ቤዝ ላይ የመንግስት እንኳን በኮንዶሚኒየም ሌቭል 15% አካባቢ ነው። ሌሎች ሪል ስቴቶች ላይ ደግሞ ወደ 30-35% ድረስ ይሄዳል። ስለዚህ ቤትህ 140 ካሬ ነው ብትባል እንኳን 140 ካሬውን አታገኘውም። ስለዚህ በዛ ሁኔታ የፓርኪንግ ያስከፍሉሃል ማለት ነው። ለአዳራሽ ለጋራ መጠቀሚያዎች ምናምን ያስከፍሉሃል ማለት ነው። ስለዚህ ቤትህን በደንብ ስፋቱን ማግኘት አትችልም። እዚህ ላይ አሁን በደንብ ስፋቱን እንድናገኝ የረዳን ትልቁ ነገር ከዲዛይኑ ቀጥሎ የኮመን ኤሪያ አጠቃቀማችን ነው ማለት ነው። ቅድም ሜንሽን ለማድረግ እንደሞከርኩኝ የደረጃ የሊፍትና የኮሊደር ያ ማለት ሰው የሚጠቀምበትን ብቻ ነው ከቤት ላይ የምንቀንሰው ማለት ነው። ዳስ ዋይ እንደዚህ ሰፊ ኤሪያ ያገኘንበት። በጣም ጥሩ፣ በጣም ጥሩ። የልጆች መኝታ ክፍል እነዛን ደግሞ ላሳየ። ኮሊደር እናገኛለን። ይሄ ኮሊደር በጣም ሰፊ ኮሊደር ነው። እቃ ላንቀሳቅስ ብትል የሚገጫጭብህ ነገር አይኖርም ማለት ነው። ሰፊ ኮሊደር ይኖረናል። እዚህ ጋር ለልጆች ወይም ደግሞ ለእንግዳ መስጠት ትችላለህ ይሄን ክፍል፣ ምክንያቱም የራሱ ባዝሩም አለው። እንደ ሚኒ ማስተር አይነት ነገር ነው የሚሆነው ማለት ነው። ስለዚህ ቤድሩም ይኖረዋል፣ የራሱ ቤድሩም ክሎዜት አለው፣ ኤንድ የመታጠቢያ ክፍልም እዛው ላይ ይኖረዋል ማለት ነው። ራሱ እኮ ማስተር ሚኒ ማስተር አይነት ነገር ነው የሚሆነው።
ነው። ሰው እንግዳ ቢመጣ ባዝሩም ሼር ማድረግ አይጠበቅብህም፣ እዚህም መጠቀም ይችላሉ። ከዛ ውጪ በሁለት መንገድ ነው ብርሃን የሚያገኘው። እዚህኛውም ጋር መስኮት አለ፣ ይሄኛውም ደግሞ በጣም ሰፊና መጠቀም የምንችለው አይነት መስኮት አለ። ለቪውም ደግሞ እንደዛው ይሄንን ቪው ነው የሚያገኘው ማለት ነው። ስለዚህ የሴቶች አደባባይ ፊት ለፊት ያያል። የኮሪደር ልማቶቹ የሚያለቁበት አካባቢ ስለሆነ በደንብ ውበት አለው ለእይታው። በጣም የሚገርም ነው። ሌላው የልጆች መኝታ ክፍል ሌላኛው ይሄ ይሆናል ማለት ነው። በተመሳሳይ ይሄ የራሱ ብርሃን የሚያስገባበት መስኮት ይኖረዋል። የጋራ መታጠቢያ ክፍል ለዚህኛውና ለቀጣይ ቤድሩሙ ይሄኛው የጋራ መታጠቢያ ክፍል ይሆናል ማለት ነው። የመጨረሻው ቤድሩም ይሄንን ይመስላል። ለቀቅ ያለ ሰፋ ያለ ቤድሩም ከራሱ ክሎዜት ጋር ይኖረናል። ፕላስ የራሱን ደግሞ ባልከኒ ይኖረዋል። ቅድም እንዳሳየው አይነት ቤድሩሞቹ ራሱም አክሰስ የሚያደርገው ባልከኒ፣ እይታም ደግሞ የሚያስገባ ብርሃንም ደግሞ ለክፍሉ የሚሰጥ ራሱ መስኮትና ባልከኒ ይኖረዋል ማለት ነው። በጣም ጥሩ። አሁን ያሳየው ከ4 መኝታ ከተጨማሪ የእንግዳ ክፍል ወይም የሰራተኛ ክፍል ከራሷ መታጠቢያ ጋር 2 ኪችኖች ያሉት ቤት ነው ማለት ነው። 267 ካሬ ነው ይሄኛው። አሁን እዚህኛው ላይ የተወሰኑ ስቶኮች ናቸው ያሉን በርግጥ። ነገር ግን ቀስ እያሉ መክፈል ለሚፈልጉ ደንበኞች፣ ቤቱን ወደውት ደግሞ በ2 ዓመት ጊዜ ውስጥ የመረከብ ፍላጎት ያላቸው ካሽ መክፈል የማይችሉ ደንበኞች ግን በዚሁ ስታንዳርድ ልክ ይህንኑ ቤት እንግሊዝ ኤምባሲ እየሰራና ያለ ነው ማለት ነው። ጂፕላስ 25 የሆነ ህንፃ ዋና መንገድ ዳር በተመሳሳይ ፕራይም ሎኬሽን ላይ ማለት ነው። እዛ ላይ ማግኘት ይችላሉ። በእርግጥ እዛ ላይ ከባለ 2 መኝታ እስከ ባለ 4 መኝታ ቤት ድረስ ነው ያለው። ተመሳሳይ አይነት የኳሊቲ ፍላጎት ካላቸው እዛም ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ። ስለዚህ ምናልባትም ሰው ሎኬሽኑንም ሊመርጥ ስለሚችል ከዚህ እዛ ፈልጋለሁ ለሚልም ሌላ አማራጭ ነው። አዎ በደምብ ሰፊ አማራጮች አሉ። እዛ ዲቴል የካሬዎቹን የዋጋ ሁኔታዎችን አረፍ ብለን ማውራት እንችላለን። በጣም ጥሩ። ያልኩ ፉሊ ፈርኒሽድ አድርገን ያስረከብነው ቤት ይሄ ነው። ባይ ዘ ዌይ ይሄ ቤት 2 መኝታ ክፍል ያለው ቤድሩማችን ነው። ኮሪደሩ ላይ ነው አሁን ያለ ነው። ማስተር ቤድሩም እዛ ጋር ይሆናል። የልጆች መታጠቢያ ክፍል እዚህ ጋር ይኖረናል። እዚህ ጋር ደግሞ አንደኛው የልጆች መኝታ ክፍል ይሆናል ማለት ነው። እንደዚህ ጥንቅቅ አድርገን ያስረከብነው ይሄኛውን ቤት። ወደዚህ ስንሄድ ደግሞ ኪችን ይኖረናል። ኪችናችን ኦፕን ኪችንም ክሎዝድ መሆን እንዲችል ነው። በዚህ በኩል አክሰስ እናደርገዋለን። በሳሎኑ በኩል ሲሆን ግን ክሎዝድ የሆነ አይነት እይታ እንዲኖረው አድርገን የሰራ ነው። ሳሎኑ ደግሞ ይሄንን ይመስላል ማለት ነው። ስለዚህ ኪችኑ ኦፕን ኪችን ሲሆን እና ክሎዝድ አድርገን ስንሰራው ያልኩ ይሄንን ነው። ቪዚብል ያልሆነ ነገር እዚህ ላይ ክሬት እናደርጋለን ማለት ነው። በዚህ አክሰስ ማድረግ እንችላለን። ሰው እንግዳ ካለብን ደግሞ ክሎዝ አድርገን ክሎዝድ ኪችን ማድረግ እንችላለን ማለት ነው። ሰው እዚሁ ልንዘጋጋው እንችላለን ማሳዋል። ኪችናችን ይሄንን ይመስላል። የራሱ ቬንቲሌሽን ይኖረዋል። ናቹራል ቬንቲሌሽን እዛ ጋር እንደምታየው ትንሽ የኛ ሀገር ምግብ ስፓይሲነት ይበዛዋል። ሳሎናችን ደግሞ ይሄን ይመስላል ማለት ነው። ባልከኒ ያለው የራሱ ባልከኒ ብርሃን የሚያገኘው በተፈጥሮ ብርሃን ነው ማለት ነው። በአርቲፊሻል ላይት በቀን ላይ አንጠቀምም። በደንብ የራሱን ብርሃን ያስገባልና ናቹራል ላይት ሲኖር ደግሞ ምን ይጠቅማል መሰለ? ቤቱን ሰፊ ያስመስለዋል። ተለቅ ማድረግ አይነት ነገር መጫጫን አይኖረውም። ዲም የሆነ ነገር አይሰጠንም ማለት ነው። ሲሊንጉም ቅድም እንዳልኩ ከፍ ያሉ ናቸው ሲሊንጎቻችን። ስለዚህ ረጅም መብራቶችን እንኳን ስንጠቀም የመግጨት አይነት ነገር አይኖራቸውም። ሰው አረፍ በልና እንነጋገር። ጥሩ የሚባል ጊዜ ነበረን። ቤቶቹን ለማየት ይችላል። እኔ መሰለ ግንባታ እየገነባ ያለው ድርጅት ማን ይባላል? ባክግራውንድ ውስጥ ምንድነው? ሰመር ሪል ስቴት እንባላለን። አቶ ሳሙኤል ይባላል የድርጅታችን ባለቤት። ዳላስ ቴክሳስ ውስጥ ወደ 30 ዓመት አካባቢ የሞርጌጅ ብሮክና ትራንስፖርቴሽን ላይ ተሳትፎ ሲሰራ የነበረ አብዛኛውን የሀበሻ ኮሚኒቲ ባለቤት ያደረገ ካምፓኒ ነው። አሁን ደግሞ ወደ ሀገሩ በመመለስ አዲስ አበባ ላይ ፕራይም የሚባሉ ሎኬሽኖች ላይ ሲንግል አፓርትመንቶችን ከአሚኒቲ ጋር ሰርቶ እያስረከበ ያለበት ሁኔታ ነው ያለው ማለት ነው። አብዛኛውን የረጅም ዓመት ኤክስፔሪየንሳችን ከግንባታ ጋር እንዲሁም ደግሞ የቤት ብድር አማራጮችን አብዛኛውን ጊዜ ኢትዮጵያ ላይ አልተለመደም። ያንን ነገር በመስራት ላይ የነበረ ድርጅት ነው። አሁን ደግሞ ወደ ሀገሩ ገብቶ ይህን የመሰለ ህንፃና ሌሎችም ሳይቶችን ይዟል ማለት ነው። እንግዲህ ባክግራውንዱ ኦልሬዲ በውጭው ዓለም ባህር ማዶ ቢሆንም በዚሁ በቤቶች ዙሪያ እየሰራ የነበረ ድርጅት ነው ማለት ነው። ኤግዛክትሊ። ምናልባት እንግዲህ ምን ያህል ጊዜ ሆናችሁ ወደዚህ ወደ ሪል ስቴቱ ልማት እኛ ሀገር ውስጥ ገብታችሁ ቢባልስ? ኦኬ ኦልሞስት 2014 አካባቢ ነው የጀመርነው። ኒርሊ ወደ 4 ዓመት አካባቢ ማለት ነው። ስለዚህ አሁን ያየኸውን ሴቶች አደባባይ ጋር የሚገኘው ቤት ሰርተን ያስረከበው በ3 ዓመት ጊዜ ውስጥ ነው። በ3 ዓመት ጊዜ ውስጥ ሰርተን እንድናስረክብ ምን አገዘን? አንድ
ሲንግል አፓርትመንት መያዛችን ሌሎች ነገሮች ላይ ኢንጌጅድ አይደለንም። ኢምፖርት ኤክስፖርት ላይ ሲስተር ካምፓኒ ምናምን ብለህ ገንዘብህን ፋይናንስህን አውትሶርስ የሚያደርግብህ ነገር የለንም እኛ ጋር። ስለዚህ ፎከሳችን ገንብቶ ማስረከብ ላይ ብቻ ነው ማለት ነው። በ3 ዓመት ጊዜ ውስጥ በፉል ፊኒሽድ ደንበኞች በመረጡት የኢንቴሪየር ዲዛይን ሰርተን አስረክበናል። ቅድም የሚያሳየው ከአሁንም ያለንበት ቤት ዲዛይኖቹ ይለያያሉ። ኢንቴሪየር ዲዛይናቸው በደንበኛ ፍላጎት መሰረት ሰርተን አስረክበናል። አሁን ደግሞ ይህንን ሰርተን ካስረከብን በኋላ ርክክቡን ጃንዋሪ ላይ ካርታ አስረክበን ከጨረስን በኋላ ወደ እንግሊዝ ኤምባሲ ላይ ወደሚገኘው ሳይታችን ኖቬምበር መጨረሻ አካባቢ ላውንች አድርገናል ማለት ነው። በጣም ጥሩ። አሁን ያለንበት ይሄ ሴቶች አደባባይ አጠገብ ያለው ሳይታችሁ ላይ ምን ያህል ስቶክ ይኖራችኋል? የነበሩት የቤቶች አማራጮችስ እንዴት ናቸው? ኦኬ ከባለ 2 መኝታ እስከ ባለ 4 መኝታ ቤቶች ናቸው የነበሩን እዚህኛው ሳይታችን ላይ። ወደ G+17 አካባቢ ነው እስከ G+16 ድረስ መኖሪያ ቤቶቹ ይሆናሉ። 17ኛው ፍሎር ደግሞ ሙሉ ለሙሉ ቴራስ ነው ያደረግነው ማለት ነው። በፍሎር ውስን አባወራዎች ብቻ ነው ያሉት፣ 3 አባወራ። ከፍ ያለ ሲሄድ ደግሞ ወደ ባለ 4 እና ባለ 3 መኝታ ቤቶች ስንገባ 2 አባወራ ብቻ ነው የሚኖረው ማለት ነው። ስለዚህ ስፔሱን በደንብ ለመጠቀም ችለናል። ከባለ 2 እስከ ባለ 4 መኝታ ቤቶች ነበሩ። አሁን ላይ ውስን ቤቶች ናቸው ያሉት፣ በጣም ውስን ቤቶች፣ ምናልባትም ከ4 ከ3 የማይበልጡ ቤቶች ናቸው እዚህኛው ላይ ያሉት። ግን ደግሞ ደንበኞች ምናልባት ይሄንን አይተው ኢንትረስትድ ከሆኑና በዚህ ስታንዳርድ እና በዚህ ኳሊቲ ልክ ለመረከብ ሬዲ ከሆኑ እንግሊዝ ኤምባሲ ላይ ቅድም እንዳልኩ ከሚናሮል አጠገብ አዲስ ላውንች ያደረግነው ሳይት አለ። ከዚህኛው ሳይት የወሰድናቸው ብዙ ትምህርቶችና ተሞክሮዎችን ኤክስፔሪንሳችንን እዛ ጋር አውጥተን G+25 የሆነ ህንጻ እዛ እየሰራን ያለ ነው ማለት ነው። እዛም ያለው ሰፊ የሆነ ስቶክ አይደለም ያለን፣ ውስን ናቸው። ግን ከዚህኛው ያኛው ደግሞ ሰፋ ያለ ስቶክ ይኖረናል። ኦኬ በጣም ጥሩ። እዚህ ጋር የሰራችሁት ሙሉ በሙሉ መኖሪያ ወይ ደግሞ ሬዚደንሻል የምንለው ነው። እዛስ ያለው ምን አይነት ኦፕሽን ነው? ሲቀጥል ደግሞ እዚህ ጋር ያሉት ስቶኮች የቀሩት ስቶኮች ምን አይነት ናቸው? ዋጋቸውስ እንዴት ነው? ያከፋፈል ዘዴያችሁስ? ሞርጌጅ ላይ እንደምትሰሩ ሰምቻለሁና ቤስት የምትዩ ወይ ደግሞ እናንተን ይለያል ልንል የምንችለውን ነገር እዚሁ ጋር በአከፋፈል ላይ ብትጠቅሽልኝ። መልካም። እዚህኛው ላይ ያሉ ቤቶች የቀሩን 4 መኝታ ቤቶች ናቸው። ከተጨማሪ የሰራተኛ ክፍል ከራሷ መታጠቢያ ጋር እንዲሁም ባልከኒ ያላት 2 ኪችኖች ያሉን፣ ኦፕን ኪችን እና ክሎዝድ ኪችን ያሉን። ቅድም በደንብ እንዳሳየው እነሱ ቤቶች ናቸው የቀሩን ማለት ነው። ምናልባት 3 እንደዛ አካባቢ ቤቶች ቢቀሩ ነው። ሙሉ ለሙሉ ገንብተን ስላስረከብን ይሄኛውን ሳይት ኤክስፔክት የምናደርገው 100% ካሽ ለሚከፍል ደንበኛ ነው። ኒርሊ ወደ 39 ሚሊዮን አካባቢ ነው ቶታል ፕራይሱ የሚመጣው። 267 ካሬ ነው። የቪላ ቤት ስታንዳርድ ያለው ነው ማለት ነው። 267 ካሬ ባለ 4 መኝታ ጠቅላላ ክፍያው ስንት? 39 ሚሊዮን። በጣም ጥሩ። ምን አሚኒቲዎች አሉ እዚህ ህንጻ ላይ? የኢንዶር አሚኒቲዎች ናቸው ያሉን እዚህኛው ላይ። ስለዚህ ሊፍቶች ይኖሩናል፣ ከርሰ ምድር ውሃን ጨምሮ ከላይና ከታች የውሃ ታንከር አለን። ቤዝመንት ይኖረናል ለፓርኪንግ ኤሪያ። ሙሉ ለሙሉ ቅድም እንዳልኩት ሬዚደንሻል ናቸው እነዚህኞቹ። ኮሜርሻል ምንም ነገር የለውም። ከአንደኛ ፍሎር ጀምሮ መኖሪያ ቤቶች ናቸው ማለት ነው። ከዚህ ቅድም ሜንሽን ለማድረግ እንደሞከርኩት ከዚህኛው ተሞክሮ ወስደን እንግሊዝ ኤምባሲ ላይ ያስተካከልናቸው ነገሮች ላይ አንደኛው ይሄ ነው። ኢንዶር እና አውትዶር አሚኒቲዎችን በሰፊው እዛኛው ላይ ፓርቲሲፔት ለማድረግ ወይም ደግሞ ኢንጌጅ ለማድረግ ሞክረናል። እዛኛው ላይ የመዋኛ ገንዳ፣ የልጆች መጫወቻ ፕሌግራውንዶች፣ ላይብራሪዎች፣ ሰፋፊ አዳራሾች፣ አውትዶር ሲሆን ደግሞ ኤሌክትሪክ ቻርጅ ስቴሽኖች፣ የመኪና እነዚህን ጨምረን ነው ይዘን የመጣ ነው። በፍሎር እዛኛው ላይ ሰፊና ከፍ ያለ ቤት ነው እየሰራን ያለ ነው። 7 አባወራ ይኖራል፣ 5 ሊፍት ይኖረናል። እዚህኛው ላይ 2 ሊፍት ነው ያለን። 4 የፓሴንጀር ሊፍት ይሆናል፣ አንደኛው የካርጎ ወይም የእቃ ማመላለሻ ሊፍት ይሆናል ማለት ነው። የውሃ ታንከርን ከላይና ከታች በተመሳሳይ የከርሰ ምድር ውሃን ጨምረን ምናልባት ደግሞ የመብራት መቆራረጥ እንኳን ቢያጋጥም ተብሎ 2 ስታንድ ባይ ጀነሬተሮች ይኖሩናል። እነዚህን ይዘን ነው የመጣ ነው። ቤዚክሊ የኛ አላማ ምን መሰለ፣ ደንበኛ ፍሎር ሲመርጥ ከፍላጎት ከእይታ ከኢንተረስቱ አንጻር እንጂ ይቀሩብኛል ብሎ የሚሰጋቸው አሚኒቲዎች እንዲኖሩ አንፈልግም። ከውሃና ከመብራት ጋር ተያይዞም እነዚህ አይነት ነገሮች ከዚህ ቀደም በሀገራችን በጣም አስቸጋሪ ነገሮች ስለነበሩ ውሃ ታንከርንም የከርሰ ምድር ውሃም እንዲሁም ደግሞ የመብራት መቆራረጥ እንዳያጋጥመን ጀነሬተሮችን ይዘን መተናል ማለት ነው። ስለዚህ በኤሌክትሪክ፣ በውሃ፣ በፓርኪንግ፣ በፕሌይግራውንድ እነዚህ ውስጥ ላይ
ለግዠሪ ቤት ሊያስብሉ የሚችሉ ኬዞችን እንጠብቃለን። ኦፍ ኮርስ ለምን መሰለ እኛ የምንገነባው ቅድም እንዳልኩ ሲንግል አፓርትመንቶች ነው። ሶ ሲንግል አፓርትመንት ለመገንባት የወሰንበት ምክንያት ኮምፓውንድ አፓርትመንቶች ሲሆኑ ዴንስ የሆነ ፖፑሌሽን ይኖርባቸዋል። ልጅ ለማሳደግ ምቹ አይሆንም። ፕላስ ገንብቶ ለመጨረስም 10 ዓመትና ከዛ በላይ ነው ኤክስፔክት የሚደረገው። ሶ እኛ ግን አትሊስት አንድ ሲንግል አፓርትመንት በ2 ዓመት ከ3 ወር ወይም በ27 ወራት ውስጥ ነው ገንብተን የምናስረክበው። እንደዛም ሲሆን ግን ልጅ ለማሳደግ ምቹ የሆነ የመኖሪያ ኮንዲሽንና ኢንቫይሮንመንትን ክሬት ማድረግ ግዴታችን ነው። ስለዚህ ለነሱ ግብአት እንዲሆኑልን ብለን የጋራ መጠቀሚያዎች አሚኒቲዎች ግዴታ ናቸው። ሶ ጌትድ የሆነ ነው የሚሆነው ኢቭን ዶ አንድ ሲንግል አፓርትመንት ቢሆንም ጌትድ የሆነ ህንጻ ነው የሚሆነው ማለት ነው። ስለዚህ እነዚህ ያሉትን አሚኒቲዎች በሙሉ ጨምረን ነው የምንገነባው። ምናልባትም ደግሞ ሙሉ ለሙሉ ሬዚደንሻል መሆኑ ጥቅሙ ኮመርሻል ለሚፈልግ ደንበኛ ከውጭ ያለ ነዋሪ ያልሆነ ደንበኛ አይገባም አይወጣም። ነገር ግን ደግሞ እዛው የሚኖሩ ደንበኞች ሩቅ መንገድ ሄደው መገበያየት ስለሌለባቸው G+5 የሆነ ሞል እዛው እኛ ህንጻ አጠገብ እየገነባን ያለ ነው። ስለዚህ ሁለቱንም አማራጮች መጠቀም ይቻላል ማለት ነው። በጣም ጥሩ። ምናልባት እንግዲህ ሰመር ሪል ስቴት እንደ ሰመር ሪል ስቴት ሴሊንግ ፖይንት ነው ብሎ የሚጠቅሳቸው ወይ ደግሞ ከሌሎች ሪል ስቴቶች ያው እንግዲህ ብዙ አልሚ ድርጅቶች አሉና የኔ ልዩነት ነው ብሎ የሚይዛቸው ነጥቦች ይኖራሉ? አዎ በጣም የመጀመሪያው ነገር ሎኬሽናል ኮንቪኒየንስያችን ነው። ሎኬሽን አመራረጣችን እኛ ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። ቤዚክሊ አሁን እንደዚህ አይነት ነገሮች ሲገነቡ ከከተማ ወጣ ማለት አይነት ነገር ይኖራቸዋል። የመጀመሪያ ስራችን ሴቶች አደባባይ ዋናው መንገድ ዳር ነው የሚሆነው። ሁለተኛ ስራችን እንግሊዝ ኤምባሲ ከሚናሮል አጠገብ ነው። ሶ የመንገድ አማራጮች በደንብ አላቸው። ወደ ካሳንቺስ፣ አትላስ፣ 4 ኪሎ፣ 6 ኪሎ፣ ወደ መገናኛ፣ ሾላ እነዚህ መንገዶች ፕላስ ደግሞ በእኛ ሳይት በኩል 2 አስፋልቶች ተች ያደርጋል ማለት ነው። ሶ አንደኛው የሾላን መንገድ ይሆናል ወይም ከእንግሊዝ ኤምባሲ የሚሄደውን ዋናውን ሃይዌይ፣ ሁለተኛ ደግሞ ከሚናሮል ተገንጥላ ወደ ኮተቤ የምትወስደዋ 60 ሜትር አስፋልት አለች። በሁለቱ መካከል ነው የሚሆነው ማለት ነው። ስለዚህ የመንገድ አማራጮችን በደንብ መጠቀም ይቻላል። ከእይታ አንጻር ካየነው አራቱንም እይታዎች በቅርብ ርቀት ወይም ደግሞ የትኛውም ቤት ላይ ሆነህ ሁሉም ቤቶቻችን እይታ አላቸው በአራቱም ዳይሬክሽን። ሶ የመገናኛ እይታ አላቸው፣ የካሳንቺስ ሲቲቪ አላቸው፣ የጫካ ፕሮጀክት እና የአዲሱ ቤተ መንግስት እይታ ያላቸው አሉ፣ ወደ እንግሊዝ ኤምባሲ የሚያዩ አሉ፣ ፕላስ ደግሞ የሾላን ዋናውን መንገድ የሚያዩም አሉ ማለት ነው። ሶ ቴክኒክሊ ቤታችን ወይም ህንጻው የሚቆመው ወደ ምስራቅ ነው ወይም ደግሞ ወደ መገናኛ ሳይድ ማለት ነው። ከዛ ቦታ ላይ ተነስተን ስናየው ሶ ወደ መገናኛ ወይም ወደ ምስራቅ ያያል ማለት ህንጻውን በሙሉ የጧት ፀሐይ ነው የሚያገኘው ማለት ነው። ሶ የከሰዓት ፀሐይ ቤታችንን ያሞቅብናል እንደዚህ እንሆናለን ብለን ምንሰጋው ነገር አይኖርም። ከብርሃንና ከቅድምም እየጠቀስኩልህ ነበረ አንድ ቤት ናቹራል የሆነ ብርሃንና ናቹራል የሆነ ቬንቲሌሽን ሲስተም ያስፈልገናል። ፕላስ እንደኛ ሀገር ላሉ ሀገሮች ደግሞ ቤቶቻችን ወይም ኪችናችን በደንብ ቬንቲሌት ማድረግ አለበት፣ ሳሎኑ ቬንቲሌት ማድረግ አለበት። ሶ ብርሃን በደንብ ያገኛል ሁሉም ዳይሬክሽኖቹ ቤቶቹ፣ መኝታ ቤቶቹም፣ ሳሎኑ፣ ኪችኑም ሁሉም ያገኛል ማለት ነው። ከዛ ውጪ ሌላው ለየት የሚያደርገን ነገር አከፋፈል ነው። ሶ ቤዚክሊ እኛ ሀገር አይዘር ካሽ ነው የሚሆነው ወይም ደግሞ በግንባታ ሂደት መሰረት ተብሎ እስከሆነ ጊዜ ድረስ ነው የሚሆነው። ሶ እኛ ይዘን የመጣ ነው 2 አይነት የባንክ አማራጮችን ይዘን መተናል። ሶ አንደኛው እስከ 50% ድረስ በ2 ዓመት ከ3 ወር ከፍለው ቤታቸውን ከተረከቡ በኋላ የባንክ አማራጮችን እናመቻችላቸውና በተመቻቸው ባንክ በዝቅተኛ የኢንትረስት ሬት እኛ እናመቻችላቸዋለን ማለት ነው። ሶ ማክሲመም እስከ 20 ዓመት ጊዜ ድረስ ይሰጣቸዋል። ሶ እነዚህን የባንክ አማራጮችን ስናመቻችኛ ኮላተራል ተደርጎ የሚያዘው ራሱ ቤቱ ነው። ሌላ ነገር እንዲያመጣ ደንበኛው ኤክስፔክት አይደረግበትም። ከዛ ውጪ ግን በኢንትረስት ደግሞ አልፈልግም ለሚል ቤዚክሊ ለእስልምና እምነት ተከታዮች ደግሞ ከወለድ ነፃ የባንክ አማራጮችን እኛ ራሳችን ድርጅቱ ራሱ ፈንድ ያደርጋል። እሱ የሚሆነው ለ5 ዓመት ነው። ቤቱን ከተረከቡ በኋላ እየኖሩበትም ይሁን ወይም ደግሞ አከራይተውም ይሁን ከተረከቡት ጊዜ በኋላ ለ5 ዓመት ቀሪ 50%ን ከፍለው የሚጨርሱበት ከወለድ ነፃ የሆነ አማራጮችን ይዘን መተናል ማለት ነው። ኦኬ በጣም የሚገርም ነው። ስፔሻሊ ይሄ የባንኪንግ ኦፕሽኑን እንደዚህ ሰፋ ማድረጋችሁ መክፈል ለማይችልም መክፈል አለመቻል ብቻ ሳይሆን ያው ካሹ ላይ ቢዝነስ ሜክ ለሚያደርግም ሰው ኦፖርቹኒቲ ነው ብዬ አስባለሁ። ምናልባት ሌላኛው ነገር ሰው ባከፋፈሉ የሚያገኘው ዲስካውንት ይኖራል ብዬ አስባለሁ። ምናልባትም የተለመደ ነገር ስለሆነና እናንተ ጋር የዲስካውንት ኦፕሽኖች የሚገኙት ምን ሲሆን ነው? ኦኬ ሶ ቤዚክሊ አሁን ወደ እናንተም ቻናል ስንመጣ የ5% ዲስካውንትን ይዘን ነው የመጣ ነው ካለን ዋጋ ላይ ማለት ነው። ሶ ካለን ዋጋ ላይ ወደ 88,000 ብር አካባቢ ነው እየሸጥን ያለ ነው። ከቶታል ፕራይሱ ላይ የ5% ዲስካውንት ያገኛል። አንደኛ የሚጠቀመው በዚህ ነው።
በዚህ ቻናል ለሚመጣ ደንበኛው ማለት ነው። ከዛ በኋላ ግን እኛ ኤክስፔክት የምናደርገው 10% ብቻ ነው። ከ10% በላይ እከፍላለሁ ብሎ የመጣ ደንበኛ ካለ ግን ከ10% ዲስካውንት ጀምሮ እስከ 30% ዲስካውንት ድረስ እንሰጣለን። ሶ የካሬ ዋጋው የቶታል ፕራይሱንም በጣም ትልቅ ዲፍረንስ ነው ሜክ የሚያደርገው እስከ 30% ድረስ ዲስካውንቶችን ስንሰጥ ማለት ነው። ስለዚህ እሱን አማራጮችን መጠቀም ይችላል ደንበኛ። በጣም ጥሩ። ሌላኛው እንግዲህ አሁን የምንለውን ይህንን ዲስካውንት የካሬውን ዋጋ ጠቅሰን ሊስት ከተባለው ካሬ ስፋት ወይ ደግሞ የቤት አማራጭ ዋጋ ብናወጣና የዚህን ያህል ብር ኤክስፔክት ይደረጋል አንድ ሰው ቤቱን ለመዋዋል ከኛ ጋር የምንለው ነገር ይኖራል? ያ ኦፍ ኮርስ አሁን ትንሿ የኛ ካሬ ከባለ 2 መኝታ ነው የሚጀምረው 138 ካሬ ማለት ነው። ሶ ምንድነው ባለ 1 እና ከዛ በታች ያሉ ካሬዎችን ዝቅ ያላደረግንባቸው ወይም ስቱዲዮ የሚባሉ ነገሮችን ያልጨመርነው ያንን ግንባታ ስንገነባ አይዘር ሬንት የሚኖሩበት ወይም ደግሞ የሚያከራዩት ነው የሚሆነው። ሶ እንደ ኢንቨስትመንትን ብታስበው ለመኖርም ብታስበው ሬንታል ቫልዩን ብታወጣለት ባለ 1 መኝታ ቤቶች አካባቢው ላይ ለመኖር ምቹ አይሆኑም። ሶ እንዴት ነው የሚሆነው መሰለህ? አካባቢው ዲፕሎማቲክ ኤሪያ ነው። በ3 ኪሎ ሜትር ራዲየስ ውስጥ ወደ 16 የሆኑ ኤምባሲዎች ይኖራሉ። 16 ኤምባሲ አለ። እንግሊዝ ኤምባሲ፣ ኬንያ፣ ቤልጂየም ኤምባሲ እነዚህን ይጨምራል በቅርብ ርቀት ውስጥ ማለት ነው። ስለዚህ አንተ ቤቱን ብትገዛ የምታከራየው ለዲፕሎማቶች ነው። ብትሸጠውም በተመሳሳይ እንደዛ ነው የሚሆነው የሚያወጣልህ። የወሰዳችሁት ዳታ ይኖራል ሬንታል እና ሪሴል ቫልዩ? አዎ ምን ያስካለ። ስለዚህ ሬንታል ቫልዩ ባለ 2 መኝታ ከ100 ሺህ እስከ 120 ሺህ ድረስ ይደርሳል። ባለ 3 መኝታ ቤቶች እስከ 150 ድረስ ይሄዳሉ። ባለ 4 መኝታ ቤቶቹ ደግሞ ከፍ ይላሉ 200 እና ከዛ በላይ ነው የሚሆኑት። ምክንያቱም አካባቢው ዲፕሎማቲክ ኤሪያ ነው። ሰው የምታከራየው በዶላር ነው የሚሆነው ማለት ነው። ሰው ከዛ አንፃር ዝቅተኛ ካሬዎችን ብዙ ጊዜ ተመራጭ አይደሉም ለኪራይም ለኑሮም ማለት ነው። ስለዚህ ከባለ 2 መኝታ ፕላስ ፋሚሊ ሳይዝ የሆኑ ናቸው። ቤተሰብ ይዘህ ብትገባበት ለመኖር ምቹ ረብሻ የማይፈጠሩባቸው ነገሮች ክሬት ለማድረግ ስላሰብን ቤዚክሊ የኛ ዲዛይነራችን ከዚህ በፊት አብሮሆትና አድዋ 00 ዲዛይን ያደረገ ልጅ ነው። ሶ ሲምፕሊሲቲ ላይና ሩም ኦሪየንቴሽኖቹን በደንብ ክሬት አድርጓል፣ ተጠቦበታል። ስለዚህ ባለ 2 መኝታ 138 ካሬ አለን። የሱ ቶታል ፕራይሱ ወደ 10 ሚሊዮን አካባቢ ይመጣል። ስለዚህ ኤክስፔክት የምናደርገው 1 ሚሊዮን አካባቢ ነው የሚሆነው ማለት ነው ቅድመ ክፍያው 10% ስለሆነ። ነገር ግን ምን እናደርጋለን? እነዚህ ቤቶች ቅድም እንዳልኩህ የውጭ ደንበኞች ዲያስፖራዎች ሊፈልጓቸው ይችላሉ። እዚህ ተወካይ የሌላቸው ወይም ደግሞ ገንዘብ ከዛ ለመላክ የሚፈልጉ ደንበኞች ይኖራሉ። ሶ 10%ቱን ግዴታ ቤቱን ለመያዝ ብለን አናስገድዳቸውም። ራዘር ምን እናደርጋለን? 100 ሺህ ብር ወይም 200 ሺህ ብር ሪዘርቭ አድርገው ቤቱን ዲስካውንቱን ፍሎሩን ኪፕ ያደርጋሉ ማለት ነው። ሶ ይሄንን 200 ሺህ ብርና 100 ሺህ ብር የሪዘርቬሽን አማውንት ለአንድ ሳምንት ያህል ጊዜ እንሰጣለን። አንደኛ ሪዘርቭ አድርገው ለመቆየት በስማቸው፣ ሁለተኛ መወያየት እንኳን ቢፈልጉ ከቤተሰብ ጋር ሰፋ ያለ ጊዜ ቤቱን ይዘው አድቫንቴጅ ይዘው ይወያዩና ምናልባት ቅሬታ ካላቸው ወይም ደግሞ መቀጠል የማያስችል ነገር ካጋጠማቸው ሙሉ ለሙሉ ሪፈንድ ነው የሚደረግላቸው። ምንም ቅናሽ አይኖርባቸውም። ገንዘባቸው ሪፈንድ ይደረጋል። መቀጠል ለሚፈልግ ደንበኛ ደግሞ አብሮ ይቀጥላል ማለት ነው። ከዚህም ከፍ ያለ ደግሞ ምንሰራው አለ ሜሞራንደም ኦፍ አንደርስታንዲንግ የሚባል 5%ቱን ብቻ ደንበኛ ይከፍልና ቀሪ 5%ቱን ከ2 ሳምንት እስከ 1 ወር ጊዜ ድረስ እንሰጠዋለን። ምክንያቱም ዲያስፖራ ኮሚኒቲው ከዛ ብር ለመላክ በጣም ይቸገራል። ያንን አንደርስታንድ ስለምናደርግ ሜሞራንደም ኦፍ አንደርስታንዲንግ የሚባል ውል እናስራለን። በ5%ቱ ደረሰኝ ቆርጠን ቤቱ በሱ ስም ተይዞለት ከ2 ሳምንት እስከ 1 ወር ጊዜ ድረስ ይሰጠዋል ማለት ነው። 10% ያደርግና ትክክለኛውን ውል ይወስዳል ማለት ነው። ያ ሰው እነዚህ አይነት አማራጮች አሉ። በጣም ጥሩ። ስለዚህ በሀገራችን እየተለመደ የመጣው ቀብዳ ይመለስም የሚለው እናንተ ጋር አይሰራም ማለት ነው? እኛ ጋር አይሰራም። አዎ፣ ምክንያቱም ቤቱንም እንፈልገዋለን እኛ ፕላስ ደረሰኝም ስለማንቆርጥለት ማስያዣ ብቻ ነው የሚሆነው። ለሌላ ደንበኛ ራይት አዌይ እናዟዙራለን። ለደንበኛው በ2 ቀን ውስጥ በላከበት አካውንት ተመልሶ ገቢ ይደረግለታል። ከሱ የምንፈልገው ሪፈንድ ፈልጋለሁ የሚል ደብዳቤ ብቻ ነው። በእውነቱ በጣም ደስ የሚል ግልጽ የሆነ ዲል እንደሆነ ነው እየተሰማኝ ያለው። ምናልባትም እንግዲህ ቅድም ከጠቀሻቸው ተጨምሮ ሊገባ ይችላል ብዬ አስባለሁ እንደ ሴሊንግ ፖይንት ትረስት ስለሚሆን ማለት ነው። ሰው ገንዘቡን አስይዞ ባይመለስልኝስ የሚለው ነገር አለ ኮመን ስለሆነ ማለት ነውና ምናልባት ያላነሳናቸው መነሳት አለባቸው የምትያቸውን ነጥቦች ወደ ማጠቃለያ ትሰጭኛለሽ? ሰው እኔ ማጠቃለያ ነጥብ አድርጌ ደግሞ ላነሳ የምፈልገው እነዛ ሞሎች አሉ ብለሽኛልና ዋጋ ወጥቶላቸዋል? ለሽያጭ ቀርበዋል ወይስ ኋላ ላይ ነው የሚቀርቡት? አሁን ላይ ለሽያጭ አላቀረብናቸውም። ቤቶቹ ላይ ብቻ ነው ያለነው። ግንባታም እያደረግን ያለነው ቤቶቹ ላይ ነው። መሬቱን ይዘን ሳይት ክሊራንስ ሰርተን ጨርሰን መጀመሪያ ቅድሚያ መስጠት ያለብን ለቤቱ ስለሆነ እኩል ቅድም እንዳልኩ የተለያዩ ነገሮች ላይ ፎከስ አናደርግ
አናደርግምኛ የቤቱን ግንባታ አንድ ደረጃ ካደረስን በኋላ ወደ ሞሉ እንመጣለን ማለት ነው። ሞሉ ላይ አሁን ለሽያጭ አላወጣናቸው። ቤቱን በምን ያህል ጊዜ እንጠብቅ? በ2 አመት ከ3 ወር ወይም በ27 ወር እናስረክባለን። ኦኬ ሁላችን ላይ በግልጽ ስቴት አድርገናል። ባይ ዘ ዌይ እኛ ጋር ሽያጫችን በኢትዮጵያ ብር ነው የሚሆነው። ኢንፍሌሽን መጣ ዶላር ጨመረ ምናምን የሚሉ ነገሮች ብዙኛን አፌክት አያደርጉንም። ከዛ ውጪ ግን ምናልባት ሳላነሳ ያለፍኩት ነገር ቢኖር ብዙ ጊዜ ደንበኞች ለመኖር ብቻ ላይ ገዙ ይችላሉ ቤት። አሁን ያለውን የዋጋ ወይም የኛን የኢትዮጵያን ብር ኢንፍሌሽኑን እያየኸው ነው። ባንክ ላይ ተቀምጦ ከሚወድቅባቸው የመግዛት አቅሙ እኛ ጋር ኢንቨስት ያደርኩና በሆነ ያህል ጊዜ ውስጥ ደግሞ ማገላበጥ የሚፈልጉ ደንበኞች አሉ። አብዛኛው የሎካል ደንበኛ እንደዛ ያደርጋል። ስለዚህ ብዙ ጊዜ በሪል ስቴት ኢንዱስትሪ የተለመደው ካርታ ከወጣለት በኋላ ነው ቤት መሸጥ መለወጥ የሚቻለው። እኛ ጋር ግን 10%ንም ከከፈሉ በኋላ በፈለጉት የወር ጊዜ ውስጥ እነሱን ያዋጣኛል በሚሉት ታይም ላይ ዋጋ ዲፈረንስ ሲመጣ ሪሴል አድርገው መውጣት ይችላሉ። በፈለጉት የዋጋ ተመን እኛ ተመን አናመጣላቸው። የሚገዛቸው ካገኙ በፈለጉት የዋጋ ተመን አድርገው ማምጣት ይችላሉ። የለም እናንተ ሽጡልን የሚሉም ከሆነ ደግሞ እኛ እንሸጥላቸዋለን። ይሄንን በስጦታ ውል ወይ በመተካካት ውል እናስተላልፋለን ማለት ነው ለሶስተኛ ወገን። ይሄንን በቃል የምንገባው ነገር ሳይሆን ውላችን ላይ ስቴት ያደረገ ነገር ነው። በጣም ቤስት የሚባል ነጥብ ነው እያነሳሽልኝ ያለሽው ነው። ምንም አይነት እንትን የለንም ማለት ነው። ይሄ ካርታው እስኪመጣ የሚባል ነገር የለም። ኦፍ ኮርስ መጠበቅ አያስፈልግም። ገንዘባችንን ስንፈልግ ያው ባንክ እንዳስቀመጥ ነው መልሰን ምንሽል። ኦፍ ኮርስ ግን ደግሞ ምንድነው የሚጠቅመው ዋጋው ከፍ ይልልሃል። አሁን ዛሬ በ88,000 ብር የሚገዛ ሰው ነገ ወደ 100 ምናምን ሺህ ብር ሲገባ ኤኒ ታይም ሪሴል አድርጎ መውጣት ይችላል። እንግዲህ እስካሁን ያወራ ነው ያየ ነው የሰማ ነው መጨረሻ ግቡ መግዛት ስለሆነ እነዚህን ቤቶች ለመግዛት ለሚያስብ ሰው ግልጽ እንዲሆንለት ያሉትን ስቶኮች ማጠቃለያ አድርገሽ ከዋጋቸው ጋር ብትነግሪ መልካም። ባለ 2 መኝታ 138 ካሬ 157 ካሬ 163 ካሬዎች አሉ። ባለ 3 መኝታ 187 211 ካሬዎች አሉ። ባለ 4 መኝታ 240 እና 258 ካሬዎች አሉ ማለት ነው። በፈለጉት ፍሎር በፈለጉት የካሬ አማራጭ መያዝ ይችላሉ። ቅድም ለመጥቀስ እንደሞከርኩት 10% ነው ዳውን ፔመንት የምንጠይቀው። ከዛ ውጪ በ88,000 ብር ማለት ነው ኤክስክሉድ ተደርጎ 5% ዲስካውንት ትርታ ሪቪውን ብለው ለሚመጡ ደንበኞች ወይ ሜንሽን ለሚያደርጉልን 5% ዲስካውንት እንሰጣለን ማለት ነው። በጣም አሪፍ ጊዜ ነበረን። ምንም አይነት የመረጃ ጋፕ ሳይኖር በነፃነት ሀሳብሽን ስላጋራሽን በእውነቱ ከልብ እናመሰግናለን። እንግዲህ ይህንን ቪዲዮ አይተው ትርታ ሪቪውን ሜንሽን አድርገው ለሚመጡ ደግሞ 5% መቀነስ መቻላችሁን ለእኛ ያላችሁን ክብር ያሳያል። ለዚህም ከልብ እናመሰግናለን። እናንተ ጋር መጥተው እነዚህን ቤቶች ለመግዛት ለሚያስቡ ወይ ደግሞ የማማከር አገልግሎትም ሊሆን ይችላል ከእናንተ ለመውሰድ ለሚያስቡ አድራሻችሁንና ስልክ ቁጥራችሁን ትነግሪናለሽ። ከዛ በፊት ግን ምናልባት በውጭ ይላል ከአዲስ አበባ ውጭ ይላል በአካል በራሱ ቀርቦ መገበያየት ለማይችል ምን አይነት የግብይት አማራጮች እንዳሉም ጠቅሰሽ ኦኬ ትልቅ ፖይንት ነው ያነሳህልኝ። አብዛኛውን ጊዜ አዲስ አበባ ላይ የሌሉ ደንበኞች ለመገበያየት በጣም ይቸገራሉ። በተለይ ውክልና ሳይሰጡ የሄዱ ሰዎች ከሆኑ ማለት ነው። ከኛ ጋር ሙሉ መረጃውን ይወስዳሉ። ከዛ በኋላ የሳይትና የቢሮ ፕሬዘንቴሽኖችን ዲቴይል እዚህ እንዳሉ አድርገን በደንብ እስኪዋሃዳቸውና እስኪረዱ ድረስ የውል ማብራሪያን ጨምሮ ማለት ነው ዲቴይል ኢንፎርሜሽኖችን እንሰጣለን። እንደን ወደ ግብይቱ ሲገቡ በዲኤችኤል ሙሉ ፋይላቸውን እንጨርስላቸዋለን። ከነሱ ኤክስፔክት የምናደርገው መታወቂያቸውን ውክልና ካለ ውክልና ካልሆነ ግን መታወቂያቸውንና አድሬሳቸውን ብቻ ኤክስፔክት እናደርጋለን። አንድ ዳውን ፔመንቱን ከከፈሉ ውል ሰርተን 2 ውል ነው የሚኖረን፣ አንዱኛ ጋር የሚቀር አንዱ እነሱ ጋር። ሁለቱንም ውል እኛ እዚህ ሙሉ ፕሮሰሱን ጨርሰን ማህተም ፊርማ ምንም ነገር ሳይቀር እንልክላቸዋለን በዲኤችኤል በላኩልን አድሬስ ማለት ነው። ቤታቸው ድረስ ይሄድላቸዋል። ፈርመው አንብበው ጥያቄ ካላቸው ድጋሚ ኮሙኒኬት አድርገን ከፈረሙ በኋላ አንዱ እነሱ ጋር ኪፕ ያደርጉታል፣ ሌላኛውን ወደኛ ይልኩልናል ማለት ነው። ስለዚህ ቀጥታ ግብይቱን ከኛ ጋር ፐርሰናሊ መጨረስ ይችላሉ ደንበኞች። ከዛ ውጪ እኛን ለማግኘት የሚፈልጉ ደንበኞች ካሉ ከስር በሚቀመጠው ስልክ ዋትስአፕ፣ ቴሌግራም ላይ ኮንታክት ማድረግ ይችላሉ። የሽያጭ አማካሪዎቻችንን እኛንም ሊያገኙን ይችላሉ ማለት ነው። በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እሺ ቴንክ ዩ
እንግዲህ የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝናላችሁም በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሰመር ሪል ስቴት ላይ ለማድረግ ችለናል። ከዚህ ድርጅት ቤት መግዛት የምታስቡ ማማከር የምታስቡ በተቀመጠው ስልክ ቁጥር መደወልና ከነሱ ጋር ያላችሁን ጊዜ ማሳለፍ ትችላላችሁ እያለን ፕሮግራማችንን አጠቃለልን። እንዲህ አይነት ጠቃሚ መረጃን ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችንና አብሮን ነበረ። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እናመሰግናለን።